ሰላም ጤና ይስጥልኝ። የኢትዮጵያ ንግድ ባንክ ሳምንታዊ ፕሮግራማችን ጀምረናል። የዛሬው ፕሮግራማችን ልዩ የትንሳኤ በዓል መዳረሻ ፕሮግራማችን ነው። የዛሬው መሰናዷችንም ልደታ አካባቢ በሚገኘው በባንካችን ዛጉ ህንፃ ላይ በሚገኘው የገዛኸኝ ይልማ ቅርንጫፍ ተገኝተን ነው ለእናንተ ለተመልካቾቻችን የምናደርሰው። ተመልካቾቻችንም እንኳን ለትንሳኤ በዓል መዳረሻ በሰላም አደረሳችሁ አደረሰን እያልን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ የምጋብዛችሁ። ለሚቀጥሉ 30 ደቂቃዎች ፕሮግራም በመምራት አብሬያችሁ የምቆየው ነጻነት ካሳይ ከመላው የዝግጅት ክፍሉ ባልደረቦቼ ጋር በጋራ በመሆን ነው። ከኛ ጋር ሁኑ። መልካም ቆይታ። ከእርስዎ ጋር ያው ቆይታ ይኖረናል። እስኪ ለተመልካቾቻችን ራስዎትን ያስተዋውቁ። እሺ፣ ስሜ መቆየት ትእዛዙ እባላለሁ። የኢትዮጵያ ንግድ ባንክ ገዛኸኝ ይልማ ቅርንጫፍ ስራ አስኪያጅ ነኝ። እንግዲህ ያው እንደምታየው የበዓል መዳረሻ ላይ ነው ያለነውና በቅርንጫፋችን የበዓል መዳረሻ ምን እንደሚመስል እንደምታየው ነው። ጥሩ ነው፣ ደስ ይላል እና የበዓል ድባብ አለው። ቡና ማፍልተናል። እንግዲህ ቡና እየጠጣን ጥቂት እንጨዋወታለን። አመሰግናለሁ አቶ መቆየት። ተመልካቾቻችን ልዩ የትንሳኤ በዓል መዳረሻ ፕሮግራማችን ከኛ ጋር በመሆን እንድትከታተሉ የአክብሮት ግብዣችን ነው። ከአቶ መቆየት ትእዛዙ ጋር ሻይ ቡና እያልን ቆይታ እናደርጋለን። መልካም ቆይታ። አሁንም ከኛ ጋር ያለው የበዓል ድባብ ይሄንን ይመስላል። በዓል ጥሎ የሚያልፈው ትዝታ ራሱ ትልቅ ነውና ሰው ግርግር ሲል ብር ሲያወጣ ሲጠይቅ በጣም ነው ደስ የሚለው። እኛም ደንበኞቻችን የበዓል አይነት ሁኔታ እንዲቀርጹ በብራንቾቻችን እንደዚህ እያዘጋጀ እንዲሰማቸው እንግዲህ እሱ ጋር አረፍ በይና ደስ አይልም? በጣም ነው ደስ የሚለው። ተመልካቾቻችን እንግዲህ እንደምትመለከቱት ያለንበት ቅርንጫፍ የገዛኸኝ ይልማ ቅርንጫፍም ልክ እንደ ሌሎች የኢትዮጵያ ንግድ ባንክ ቅርንጫፎች በዓል የሚሸጡ ነገሮችን በማድረግ ነው ደንበኞቹን እያስተናገደ እየተመለከት ነው። የኢትዮጵያ ንግድ ባንክ በዓላት ሲቃረቡ ጥራት ያላቸው አገልግሎቶች ለደንበኞቹ ከማቅረብ ባሻገርም የተለያዩ የበዓል ስሜትን የሚያጎሉ የተለያዩ ዝግጅቶችን በማድረግ ከደንበኞቹ ጋር የተለያዩ አገልግሎቶች በመስጠት ነው የሚያከብረው። አቶ መቆየት ያለንበት ቅርንጫፋችሁ ልክ እንደ ሌሎች ቅርንጫፎቻችን የበዓል ድባብ ያላቸው ነገሮች እየተመለከትኩ ነው። እስኪ የበዓል ድባብ ምን ይመስላል? እሺ፣ እንዳልሽው የበዓል መዳረሻ አካባቢ ነው ያለነው። ደንበኞቻችን ወደ ቅርንጫፎቻችን ሲመጡ ከምንሰጣቸው አገልግሎት በተለየ መልኩ የበዓል ድባብ ኖሮት የበዓል እንዲሸት እንደዚህ ቡና በማፍላት ዳቦ በመጋገር የተለያዩ ነገሮችን በማድረግ ደስ እያላቸው እንዲስተናገዱ ለማድረግ ነው ጥረት እያደረግን ያለ ነው። ያንን እንደ ሌሎች ቅርንጫፎች እንዳልሽው እኛም ጋር ይሄንን አድርገናል። ደንበኞች ደስተኞች ናቸው። በዚህ ደስ እያላቸው አገልግሎቱንም በጥራት በተቀላጠፈ ሁኔታ እየሰጠን እንገኛለን እና እንደምታየው ደስ የሚል ድባብ ነው ያለው። እንደ ቅርንጫፍ ያዘጋጀናት ትንሽ ፕሮግራም አለችን። እሷ ላይ የዳቦ መቁረስ አለና አብረሽ እንግዳ ነሽ፣ አብረን ቆርሰን እንግዲህ ለደንበኞቻችን ብንሰጥ። ተመልካቾቻችን ቀደም ሲል ለመግለጽ እንደሞከር ነው በገዛኸኝ ይልማ ቅርንጫፍ የበዓል ድባብን በማስመልከት እንዲህ በዓልን የሚመስሉ ነገሮችን በማድረግ ደንበኞቹን እያስተናገደ ነው። እኛንም ተቀብላችሁናል፣ ከልብ እናመሰግናለን። የኢትዮጵያ ንግድ ባንክ በተለያዩ የቁጠባ አማራጮች ተጠቅመው የሚቆጥቡ ከ45,000 በላይ ደንበኞች አሉት። በተለይም ደግሞ ባንኩ ለህብረተሰቡ የሚያቀርባቸው የቁጠባ አይነቶች የተለያዩ ናቸውና ምንን መሰረት ያደረጉ ናቸው ለመግለጽ እንችላለን? የኢትዮጵያ ንግድ ባንክ ለደንበኞቹ የሚያቀርባቸው የቁጠባ አማራጮች ብዙ አይነት ናቸው። በጾታ በእድሜና በሚሰጠው አገልግሎት አማካኝነት ዘርፈ ብዙ ናቸው እና በርከት ያሉ የቁጠባ ሂሳቦች እንደ አማራጭ በተለያየ መንገድ መጠቀም የሚችሉት አዘጋጅቷል። ያንን ሰው ደንበኛው በፈለገው መንገድ እንዲጠቀም እንደ አማራጭ የቀረቡ ናቸው። ጥሩ። ደንበኞች ይህንን ቁጠባ በመቆጠባቸው ከራሳቸው አልፎ ያለው ሀገራዊ ፋይዳ የላቀ ነውና እሱስ እንዴት ይገለጻል? ደንበኞች በባንክ በፈለጉት አማራጭ መቆጠባቸው ለሀገራችን የኢኮኖሚ እድገት ዘርፈ ብዙ የሆነ
ለውጥ አለውና መቆጠቡ ምንም የሚያጠያይቅ አይደለም። ኢኮኖሚውንም ይደግፋል በብዙ መንገድ ነውና አንድ የቆጠበው ደንበኞቻችን የቆጠቡት ገንዘብ ወደ ኢንዱስትሪው ወደ ገበያው ወጥቶ ተደራሽ ያልሆኑ ቦታዎችን እንዲያዳርስ በተለይ ከዚህ መስራት የሚችሉ ደንበኞቻችንን በብድር መልክ እየሰጠ የስራ ዕድል መፍጠር የሚችሉ ትላልቅ የሆኑ ፕሮጀክቶችን እየከፈቱ ለሀገራችን ጥቅም እንደሚሰጡ ግልጽ ነው። ቁጠባን ስናነሳ በርከት ያሉ ሰዎች ከምን ጋር ያያይዙታል? የማገኘው ገቢ አነስተኛ ነው በማለት መቆጠብ የሚያቆሙም አሉ። ማለት ቁጠባን ስናነሳ አሁን ከገቢ ምንጭ ጋር ይያያዛል ወይ? መቆጠብ ያው ሲተርፈኝ ነው የሚል አስተሳሰብ አለ። ግን ያ አስተሳሰብ መኖር የለበትም። ሰው ከሚያገኘው ገንዘብ ላይ የግድ ያለውን አብቃቅቶ ከሚተርፈው ሳይሆን ካለው ላይ ይሄን ያልቆጥባለሁ ብሎ ለነገ እድገቱ ለነገ ለሚያልመው ስራ መቆጠብ እንዳለበት ነው እኛ የምንመክረውና ካገኘው ገቢ ሳይሆን ከሚያገኘው ገቢ ላይ መልሶ መቆጠብ ነው እንጂ ሲተርፈው መቆጠቡ ምንም የሚጠቅም አይደለም። ዋናው የሚጠቅመው ግን አስቦበት አልሞበት ቁጠባ መቆጠብ እንዳለበት ትክክለኛ አማራጭ ወስዶ መቆጠብ እንዳለበት ነው እኛ የምንመክረው። እንግዲህ የኢትዮጵያ ንግድ ባንክ ካቀረባቸው የቁጠባ አይነቶች ወይ ደግሞ መካከል አንዱ የበዓል ቁጠባ ሂሳብ ነው። በዚሁም የቁጠባ ሂሳብ ላይ በባንኩ ከ300 ሺህ በላይ የበዓል ቁጠባ ሂሳብ ቆጣቢ ደንበኞች እንዳሉ ይታወቃልና የኛ ባህል አኗኗር ስናየው የበዓል በመጣ ቁጥር አብሮ መብላት፣ አብሮ መደሰት የመሳሰሉት አለና ለዚህ ደግሞ ወጪ ይጠይቃልና የበዓል ቁጠባ ሂሳብ አመሰግናለሁ። ዓላማው ምንድን ነው? እስኪ ብዙ አማራጮች ያሉት ነው ንግድ ባንክ ለደንበኞቹ በብዙ አማራጭ መንገድ ብዙ የተለያዩ ፕሮዳክቶች ያሉት የቁጠባ ሂሳቦችና ከዛ ውስጥ አንዱ የበዓል የቁጠባ ሂሳብ የሚባላል እና ይህ የበዓል የቁጠባ ሂሳብ ለደንበኞች ምንድነው የሚሰጠው ጥቅም ለሚለው ደንበኞች በተለይ እኛ እንደምታውቂው ሀገራችን ኢትዮጵያ በዓልን በአንድ ላይ በመብላት በመጠጣት አብሮ በመሰብሰብና በመደሰት የምናከብረው በዓል በመሆኑ ወጪ ያስፈልገናል እና ለዚህ ወጪ ድንገት እንዳይሆን በዓል ሲደርስ ከተለያዩ ወጪዎች እንዳናወጣ አስቀድመን አስበንበት የምንቆጥበው የቁጠባ አይነት ነውና ይሄንን ቁጠባ መጠቀም ለደንበኞቻችን የሚሰጠው ምንም በዓልን ሳይጨናነቁ ምንም አይነት ነገር ከየት አመጣለሁ ብለው ሳያስቡ በቆጠቡት የፈለጉትን አድርገው በዓሉን በሰላም በደስታ እንዲያከብሩ የሚጠቅም ነውና ለዚህም ባንኩ የበዓል ቁጠባ ብሎ ለደንበኞች አዘጋጅቷልና ማንኛውም እድሜው ከ18 ዓመት በላይ የሆነ ደንበኛ በቅርንጫፋችን በመምጣት መታወቂያና 2 ጉርድ ፎቶ ይዞ ብቻ በመምጣት መክፈት ነው። ሚኒመም ባላንሱ መጀመሪያ ለመክፈት 500 ብር ነው። ማክሲመሙ 10 ሺህ ብር ድረስ ነው። ለዚህም ባንኩ ያቀረበው የባህል ቁጠባን ለሚከፍቱ ደንበኞቻችን ከኦርዲነሪ ሴቪንግ አካውንቱ ከ7% ኢንተረስት የተሻለ አድርጎ 7.5 አድርጎ ነው ለደንበኞች የሚከፍለውና ደንበኞች ይሄንን ቢያደርጉ ማንኛውንም በዓል ብዙ በዓላቶች አሉን ለሚያከብሩት በዓላቶች ይጠቀማሉና ይሄ ነው ጥቅሙ። እሺ አቶ መቆየት እስኪ ዳቦ እየበላ ይህ የቁጠባ አይነት የበዓል ቁጠባ ሂሳብ የቁጠባ ባህላችን ከማሳደግ አንጻር ያለው ፋይዳስ እንዴት ይታያል? ለህብረተሰቡ በጣም ጠቃሚ ነው። ያ ማለት ደንበኞች በተለያዩ አማራጮች የሚቆጥቡት ቁጠባችንም እያደገ የሀገራችንን ኢኮኖሚ እየተቀየረ ይሄዳልና በተለይ ደንበኞች ቁጠባ ባህልን የሚያዳብሩ ከሆነ ነገ ለሚያደርጉት ነገር ለማንኛውም ፍላጎታቸው ሳይጨናነቁ ብዙም ችግር ውስጥ ሳይገቡ በመቆጠባቸው ወዲያውኑ ለሚፈልጉት ዓላማ እንደሚያውሉት ግልጽ ነውና ህብረተሰቡ የቁጠባ ባህል ማዳበሩ ግድ ይላል። አሁን እንዳልነው ለበዓል ብቻ ሳይሆን ለተለያዩ አማራጮችን በመጠቀም ለምሳሌ ትላልቅ አዛውንት የሆኑ የጋሻ በመጠቀም እንደዚሁም ትናንሽ ልጆች ገና የሚወለዱ ቲን ዩዝ ቲን የሚባሉ በማይነርም የሚከፈቱ ለህፃናት የቁጠባ ሂሳብ እየከፈቱ በተለያዩ አማራጮች ደንበኞች እንዲቆጥቡ ያበረታታልና ባንካችን ይህንን አማራጭ እንዲጠቀሙ ነው እኛ የምንጋብዘው። ደንበኞቻችንም ቁጠባ የህይወታቸው መርህ አድርገው ማስቀጠል ለራሳቸው የተሻለ ነገር ለማድረግ ባህል ማድረግ እንዲችሉ ያለው ነገር አማራጭ ማቅረብ ነው።
ቁጠባ የህይወታቸውን መርህ እንዲያደርጉ በዚህ አጋጣሚ መልእክታችንን እናስተላልፋለን። ተመልካቾቻችን እየተከታተላችሁት ያላችሁት ልደታ አካባቢ በሚገኘው በባንካችን ዛጉዌ ህንፃ ላይ ገዛኸኝ ይልማ ቅርንጫፍ ተገኝተን ልዩ የትንሳኤ የበዓል መዳረሻ ፕሮግራማችን ወደ እናንተ እያደረስን እንገኛለን። በዓል በሚሸቱ የተለያዩ ዝግጅቶች ደንበኞቹ ተቀብሎም ቅርንጫፉ እያስተናገደ ይገኛል። እኛንም የበዓል ዳቦም ቡና እየጠጣን ከተመልካቾቻችን ጋር በጋራ ቆይታ እያደረግን እንገኛለን። ከኛ ጋር ሆኖ አሁንም ቆይታችን ይቀጥላል። መልካም ቆይታ። ተመልካቾቻችን የምንገኘው ልደታ አካባቢ በሚገኘው ገዛኸኝ ይልማ ቅርንጫፋችን ልዩ የትንሳኤ መዳረሻ በዓል ወደ እናንተ ወደ ተመልካቾቻችን እያደረስን እንገኛለን። በቴሌቪዥን መስኮት እኛ መርጣችሁ ስለምታዩን እጅጉን እናመሰግናለን። አቶ መቆየት ጥሩ ቆይታን ያደረግነው የበዓል ቁጠባ ሂሳብን በተመለከተ እንዲሁም ባንኩ ያቀረባቸው በአጠቃላይ የቁጠባ ሂሳቦች ያላቸው እንድምታ ምንድነው ጠቀሜታቸውስ የሚለውን አውርተናል። እስኪ በዚህ አጋጣሚ ያለንበት ወቅት የበዓላት ወቅት እንደመሆኑ ለደንበኞቻችን ከቁጠባ ጋር ተያይዞ የምታስተላልፈው መልእክት ካለ እንድንወስድ። እሺ፣ አመሰግናለሁ። ያው እንዳልሽው የበዓል መዳረሻ ላይ ነው ያለነው። በዓሉ ብዙ ወጪ የሚጠይቅ ብዙ ከባህልም አኳያ ብዙ ነገር የሚደረግበት ነውና ደንበኞች ወደፊትም ሆነ አሁንም ለእንደዚህ አይነት ወጪዎቻቸው ለቤተሰቦቻቸው፣ ለወንድሞቻቸው፣ ለእናት ለአባቶቻቸው መቼም የተወሰነ ነገር ማድረጋቸው አይቀርምና ያንን ለማድረግ እንዲረዳቸው ይህንን የባህል ቁጠባ አካውንትን ከፍተው ቢጠቀሙ ነገ ለሚፈልጉት ነገር ለራሳቸውም ለሚያደርጉትም ነገር የተሻለ አማራጭ ይሆናልና ደንበኞቻችን ይህ አማራጭ እንዳለ አውቀው በኢትዮጵያ ንግድ ባንክ በሁሉም ቦታ ተደራሽ ነውና በሚገኝበት በአቅራቢያቸው ያለው ቅርንጫፍ በመሄድ ይህንን አካውንት እየከፈቱ እንዲጠቀሙ ማስገንዘብ እንወዳለን። ጥቅሙም የላቀ ነው። ቅድም እንዳልኩሽ ኢንተረስቱም ከኦርዲነሪ ሴቪንግ አካውንቱ የተሻለ 7.5 ነው። ስለዚህ ይህንን አማራጭ እንዲጠቀሙ ነው እኛ የምንጋብዘው። በዓል መዳረሻም እንደመሆኑ መጠን ለመላው የክርስትና እምነት ተከታዮች ወደፊት ለሚከበረው በዓል እንኳን በሰላም አደረሳችሁ ማለት እንፈልጋለን። ከወዲሁ ከባንካችን ጋር ቢሰሩ ያተርፋሉ። እናመሰግናለን። አቶ መቆየት ያው ቆይታችን አልተጠቃለለም። ያለንበት ወቅት የበዓላት ወቅትም እንደመሆኑ ቀደም ሲል ቅርንጫፍም ውስጥ ስላለን ዞር ብለን ደግሞ ከደንበኞቻችሁ መካከል የበዓል ቁጠባ ሂሳብ ቆጣቢዎች ተሞክሯቸው ለደንበኞቻችን ለተመልካቾቻችን ያስተላልፉልናል። ወደዛ እንሄዳለን። እስኪ እንዳልሽው ይሄንን የቁጠባ ሂሳብ የከፈቱ ደንበኞች በእርግጠኝነት እዚህ ውስጥ አይጠፉም። አሁን ስናስተናግድ እናገኛለን የሚል እምነት አለኝና እስቲ እንዳልሽው ወጣ ብለን ደንበኞቻችንን እዛው ባሉበት ቦታ እንድናናግራቸው ጥሩ ሀሳብን ያቀረብሽ። የጨረታ ማስታወቂያ የኢትዮጵያ ንግድ ባንክ በአዲሱ ዋና መስሪያ ቤት ህንጻና የንግድ ማዕከል ላይ የሚገኙና ለተለያዩ አገልግሎቶች ማለትም ሲኒማ፣ ካፌና ሬስቶራንት፣ የህፃናት መዝናኛና የጌም ማጫወቻ ስፍራዎች እንዲሁም ለሌሎች ተመሳሳይ አገልግሎቶች የሚውሉ ቦታዎችን በጨረታ አወዳድሮ ማከራየት ይፈልጋል። በጨረታው መሳተፍ የሚፈልጉ ህጋዊ ተጫራቾች የጨረታውን ዝርዝር መረጃ ቫቲካን አካባቢ ከሚገኘው የባንኩ የፋሲሊቲዎች አስተዳደር ህንጻ የምድር ቤት ወለል ላይ ማግኘት ይችላሉ። የኢትዮጵያ ንግድ ባንክ።
ሰላም ሰላም እንዴት ነሽ? ሰላም ነው። እንዴት ነሽ? ሰላም ነው አለን። ከኢትዮጵያ ንግድ ባንክ የሬዲዮና የቴሌቪዥን ዝግጅት የትንሣኤ በዓል ልዩ የመዳረሻ ፕሮግራማችን እየሰራ ነው ያለነው እና ያገኘንሽም በቅርንጫፍ ውስጥ አገልግሎት እያገኘሽ ነው እና እስኪ ስምሽንና በምን እንደተሰማራሽ ንገሪኝ። ስሜ ዮርዳኖስ ይባላል። የራሴ የግል ስራ ነው ያለኝ እና ያው እዚህ የመጣሁት ለበዓል ቁጠባ ጀምሬ ነበር ባለፈው ዓመት እና ያው በዓል ሲኖር ብሩን አወጣዋለሁ። ሰው ለበዓል ቁጠባ ብቻ ሌላ ጊዜ ማንቀሳቀስ አልችልም፣ ግን አላማው ያው ለበዓል ቁጠባ ስለሆነ ያ በቃ ለበዓል ወጪ አይኖርብኝም። ያው ታውቂያለሽ ለበዓል በጣም ብዙ ወጪ ይኖራል። ሰው የዛኔ ይሄን ቁጠባ ስላለኝ ኤክሰስ ወጪ አይኖርብኝም። ከዚያ አወጣለሁ፣ እጠቀማለሁ። ኖርማል ወጪ ደግሞ ኖርማል ይጠቀማለሁ ማለት ነው። የበዓል ቁጠባ ሂሳብ በተጨማሪ የሌሎች መደበኛ የባንካችን የቁጠባ አገልግሎቶች ትጠቀሚያለሽ? እስኪ እንዴት? አዎ መደበኛ ባንክ አገልግሎት ቁጠባውን እጠቀማለሁ እና ይሄንን እጠቀማለሁ። የበዓል ቁጠባ ሂሳብ መቆጠብ ከጀመርሽ ወዲህና ከዛ በፊት ያለው ልዩነት እስኪ ንገሪ። ማለት ያው በጣም ዲፍረንስ አለው። ፎር ኤግዛምፕል ድሮ በዓል ሲመጣ ጭንቀት ነው፣ ውጥረት ነው፣ ብዙ ወጪ ያለብሽ ምናምን ነገር። አሁን ላይ ግን ኦልሬዲ ሴቭ የማደርገው ብር ስላለ ምንም የሚያስጨንቀኝ ነገር የለም። ኖርማል ላይፍ ይኖራለሁ። በዓል ሲወጣ ደግሞ ከቆጠብኩት ብር አወጣለሁ፣ እጠቀማለሁ። ሶ ምንም ይሄ ነገር በጣም አሪፍ ነው ብዬ አስባለሁ። በዚህ አጋጣሚ ልዩ የትንሣኤ በዓል መዳረሻ ነው ከቅርንጫፉ ለተመልካቾቻችን እያደረስን የምንገኘውና በዚህ አጋጣሚ በዓል ነው የእንኳን አደረሳችሁ መልእክት እንዲሁም የቁጠባ ሂሳብ ተጠቃሚ እንዲሆኑ ለተመልካቾቻችን የምታስተላልፊው መልእክት ካለስ? ያው ሊጠቀሙ አሪፍ ነው ብዬ አስባለሁ። ይጠቀማሉ እነሱ እና እንኳን አደረሳችሁ ለመላው ኢትዮጵያ ሕዝብ። እናመሰግናለን። መልካም የትንሣኤ በዓል እንዲሆንልሽ ከልብ ነው የማመሰግነው። አቶ ሙቀያ ነገር ካላል? ቅርንጫፋችንን መርጠሽ እንደዚህ አይነት አገልግሎት በመጠቀምሽ ደስተኞች ነን። ለሌሎቹም አርአያ ትሆኛለሽ ብለን ነው የምንጠብቀውና ዮርዳኖስ በጣም እናመሰግናለን። መልካም ጊዜ ይሆንልሽ። መልካም በዓል። እናመሰግናለን። መልካም በዓል። አቶ መቆየት ሌላኛው ደንበኛችንም የሆነ የቁጠባ ሂሳብ የባንክ አገልግሎት እያገኘ ይመስለኛል። እስኪ እናናግረው። ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው? እንዴት ነሽ? ግሩም እባላለሁ። ግሩም ያገኘን በገዛኸኝ ይልማ ቅርንጫፍ የባንክ አገልግሎት የተጠቀምክ ነውና እንደማየው የበዓል ቁጠባ ሂሳብ ደብተር ይዘሃል። እስኪ የበዓል ቁጠባ ሂሳብ መጠቀም እንዲጀመር ያገኘ ጥቅም እስኪ ንገረን። ያው እኔ በዓለም እየደረሰ ስለሆነ በእርግጥ እኔ ከአሁን በፊት 2ኛ ዓመት ምናምን ሆኖኛል። ከመደበኛው የቁጠባ ሂሳብ ተጨማሪ የበዓል የቁጠባ ሂሳብ ተጠቃሚ ነኝና አገልግሎቱ ምንድነው? ኖርማል የቁጠባ ሂሳብ ተጠቃሚ ስትሆኚ ሁሌም የምትጠቀምበት ነው። እኔ ደግሞ ለበዓል ሲደርስ ያው የኛ ሀገር እንደምታውቂው ቤተሰብ ዘመድ ምናምን ጥየቃ ስላለ ከዛ ላይ በዓል ሲደርስ ወጪ አርጌ ለብቻው ኖርማል እንትኔን የመደበኛው ሳይነካብኝ ከሱ ላይ ተቀናሽ አርጌ የምጠቀምበት ነው ማለት ነው። ሌላውስ ደንበኛ ይሄንን እንዲጠቀም ምን ይመክራሉ? ያው ይሄ ከመደበኛው ተጨማሪ ለምሳሌ እኔ ስጠቀም አስቤበት በየወሩ 500 እቆጥባለሁ። ከመደበኛ ምንም ሳይነካብኝ ማለት ያልታሰበ ወጪ ምናምን ሳይደረገኝ ከበዓሉ ላይ ተቀናሽ እያረኩ እጠቀማለሁ ማለት ነው። ያም በማድረጌ ከመደበኛው ተጨማሪ 7.5 ኢንተረስት ያስብልኛል እና ደግሞ አንዳንድ ጊዜ ያው እስካሁን ባይደርሰኝም ወደፊት በዓሉ ታሳቢ አድርጎ ለበዓል ምናምን ሽልማት ሲደረግ ያው እንደሚያደርግ ነው የነገሩኝ። ስለዚህ እሱንም ተጠቃሚ ሆናለሁ ብዬ አስባለሁ። አንዳንዴ አቶ ግሩም አንዳንድ ሰዎችን ቁጠባን ባህል እንዲያደርጉ ስንነግራቸው ምን ተርፎኝ ይቆጥባሉ ይላሉና እርሶስ ይሄን ስለዚህ ያለው አስተያየት ምንድን ነው? ቁጠባ ሲጀመር የምንቆጥበው ካለን ላይ ማለት ለዛ ፕሮግራም አሁን ያልታሰበ ወጪ ከማድረግና አስቦበት የሆነ ወጪ ማድረግ ይለያያሉና ከዛ አንጻር ነው ስጠቀም የነበርኩት። ይሄን ነው። አሪፍ። እናመሰግናለን።
ቅርንጫፋችንን መርጠው ስለመጡ ስለተጠቀሙ በዚህ አጋጣሚ እንኳን አደረሶት መልእክት እናስተላልፋለን። በቅርንጫፉ ስም እናመሰግኖታለን። ነጻነት የምትዩ ነገር ካለ ማስተላለፍ እንፈልገው ለቤተሰቦቼ፣ ለማንኛውም የንግድ ባንክ ተጠቃሚዎች እንኳን አደረሳችሁ ማለት እፈልጋለሁ። አመሰግናለሁ። አቶ መቆየት ትዕዛዙ የኢትዮጵያ ንግድ ባንክ የገዛኸኝ ይልማ ቅርንጫፍ ስራ አስኪያጅ፣ የበዓል ቁጠባ ሂሳብን ምክንያት በማድረግ ያለንበት ወቅት ልዩ የትንሳኤ በዓል መዳረሻ በመሆኑ በቅርንጫፍ ተገኝተን የቁጠባ ሂሳቡ ምንነት እንዲሁም በቅርንጫፉ ሲገለገሉ የነበሩ ደንበኞችን ያደረግነውን ቆይታ በዓል በሚሸት ድባብ ስለተቀበሉን በተመልካቾቻችን ስም ከልብ አመሰግናለሁ። እኛም እዚህ መታችሁ ፕሮግራሙን ስላዘጋጃችሁልን ከልብ እናመሰግናለን። አሁንም ደግሜ ለመላው የቅርንጫፍ ሰራተኞቻችንና እንዲሁም ለኢትዮጵያ ንግድ ባንክ ሰራተኞች እንዲሁም አልፎ ለኢትዮጵያ ሕዝብ በሙሉ ለመላው የክርስትና እምነት ተከታዮች ወደፊት ለሚመጣው በዓል እንኳን አደረሳችሁ ማለት እፈልጋለሁ። ከልብ አመሰግናቸዋለሁ። እኔም ከልብ አመሰግናለሁ። በድጋሚ ለመላው የክርስትና እምነት ተከታዮች እንዲሁም በቅርንጫፉ ሰራተኞች ለእርሶም መልካም የትንሳኤ በዓል እንዲሆን ከወዲሁ እመኛለሁኝ። ለተደረገልን አቀባበል ስለ ሁሉም ነገር ከልብ እናመሰግናለን። አቶ መቆያ እናመሰግናለን። እናመሰግናለን። ምነው ወዳጄ ምነው ምነው ወዳጄ ምነው ትዕግስት ብዙ ነውና ኃያል እግዚአብሔር ገናና ነነዌን አይተህ ይራራህ በል ስማኝ ዛሬም ስጠራህ ምነው ወዳጄ ምነው ሰውማ ትቷል ነገሩን ባንተ ላይ ረሱ መጣሉን ዘነጋው መሰር በተለ
አንገቱን ወደ ላይ ምነው ወዳጄ ምነው ምነው ወዳጄ ምነው አቅልሎት እንጂ በራሱ እውነው ጸጋን መልበሱ መልከ ፈጣሪን የመሰለ እንደ ሰው ፍጡር የታለ በአንቺ ነውና ሁሉም በሩ ረግቶ በሰላም ማደሩ የቃል ኪዳኗ ተነሺ ያመነብሽን አትርሺ እናዝነሽና ስጦታ የመስቀሉ ቀን የዓርብ ዕለት በአንቺ ነው ዛሬ ሰላሟ ድንግል ማርያም ጠፋች ስሟ ከቧታልና ኪዳንሽ ጠብቂያት የአስራት ሀገርሽ ንገሪውና ለልጅሽ የፍቅር ኖይ ነፍስሽ ንገሪውና የን ውሃው ደፍርሷል ቤታችን